ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ከሰሞኑን በቻናላችን ላይ ከምትሰጡት ኮሜንት ከምታደርጉት ማበረታታት በዘለለ ደግሞ በአባን መመለስ በተደጋጋሚ ስትጠይቁ ለነበራችሁ እንግዲህ ከዚህ ፕሮግራም ቀደም ብሎ በወቅታዊው የሳላና ስሎት ጉዳይ ላይ ሰፋ ያለ ደቂቃ ቆይታ አድርጓል ከእናንተ ጋር። ያን ቪዲዮ ያስቀምጠንላችኋል። መለስ ብላችሁ ያንን ፕሮግራም እንድታደምጡ የአክብሮት ግብዣችን ነው። እንግዲህ ገባ ወጣ ቢልም አሁን ግን በቋቢነት እንግዲህ ከእናንተ ጋር በጋራም እየመጣን የምንገናኝበትን ፕሮግራም እያስተካከልን ነው የምንገኘው። ከብዙ ጉዳዮች በኋላ ነው እንግዲህ ወደ ፕሮግራሙ የተመለሰውና ያንን ፕሮግራም ተመልሳችሁ ማድመጥ ትችላላችሁ። የግል ሀሳቡን ከወቅታዊ ሁኔታና ውስጣዊ ጉዳዮችን ደግሞ በበለጠ ምናልባት እኔ ወደ እናንተ ከሊቨርፑል ጋር ተያይዞ ከማደርሰው መረጃ በላይ እሱ የሚያገኛቸውና የሚያውቃቸው በርካታ ውስጣዊ ጉዳዮች ስላሉ ያንንም አያይዞ እንግዲህ ወደ እናንተ አድርሷል። እንግዲህ አባን ለጠየቃችሁ ሁሉ ከዚህ ፕሮግራም ቀደም ብሎ የተለቀቀውን የሳላና የስሎትን ጉዳይ በተመለከተ ያንን ፕሮግራም ማድመጥ ትችላላችሁ። ይሄ ፕሮግራም ግን ትኩረት የሚያደርገው በሊጉ መሪ አርሴናል እና ምሽት 5 ሰዓት የሚደረገው የወልቭስ ጨዋታ በተመለከተ ነው። አርሴናል ከወልቭስ ቅድመ ጨዋታ ግምገማ ብለን ልንወስዶ እንችላለን። ግን አሁንም እንደ ያለፈው ሳምንት የሻምፒዮንስ የክለብ ብሩጅ ጨዋታ ቅድመ ጨዋታ ግምገማ ያደረግንበት ነጥብ አይነት ነው በዚህ ፕሮግራም የምንመለከተው። ምክንያቱም የሚካኤል አርቴታ አርሴናል ከየትኛውም ጊዜ በላይ ካለፉት ዓመታት ላይ ሊጉን ዋንጫ ለማንሳት ካለው ውስጣዊ አቅም ስለሌሎች ክለቦች ሳይሆን ስላለው የራሱ ጥንካሬ ስንመለከት የሚካኤል አርቴታ አርሴናልን ከሚመዝኑበት መመዘኛ የነጮች ዘገባን ወጣ እንልና የራሳችን እይታን ደግሞ እናስቀምጣለን። ከነሱ ጋር ምናልባት በሀሳብ ልዩነት ልታደምጡ ትችላላችሁ። ምክንያቱም አርሴናል ባለው አቅም እንጂ ዋንጫ የሚያነሳው አርሴናል ባለው ችግር ዋንጫ የማያነሳበት ምክንያት ከሚብራራበት ነጥብ ይልቅ የሚታዩ ጥንካሬዎች የተሻለ ናቸው ብዬ ስለማስብ ከዚህ ክለብ ጋር። ምክንያቱም አርሴናል እንደ ቡድን ረጅም ርቀት ሊጓዝ የሚችልበት ጥንካሬ ከሌሎች ክለቦች አንጻር ስንመለከት በርካታ ነጥቦች ይነሳሉ። ነገር ግን የትኛውም ክለብ ባለፉት 10 ዓመት የሊጉ ሻምፒዮን ሲሆን ያለ አንዳች እንከን አይደለም የተጓዘው። በብዙ ውጣ ውረዶች አልፎ ነው የሊጉ ዋንጫ የሚያነሳው። ስለዚህ አርሴናል አሁን የሚያጋጥመው ችግር እንደ ቡድን የትኛውም ክለብ ከዚህ በፊት ሻምፒዮን ሲሆን የሚያጋጥመው ነው። አርሴናል ሲሆን በተለየ ሁኔታ ማብራሪያ ያስፈልገዋል ብዬ ስለማላስብ ነው። ለምን አምና ሊቨርፑል ሻምፒዮን ሲሆን ለምሳሌ የእግር ኳሱ ቤተሰብ የሚያነሳው ነጥብ አለ። የሌሎች ክለቦች መዳከም ለሊቨርፑል ረድቶታል የሚል ሀሳብ አለ። ያ የሊቨርፑል ችግር አይደለም። ሊቨርፑል ግን የራሱ ችግር ነበር። ሁሉም ክለብ ራሱን አደራጅቶ የመቅረብ የራሱ ኃላፊነት አለ። የሌላው ክለብ መዳከም ለሊቨርፑል አድቫንቴጅ ይሆናል፣ አንዱ አድቫንቴጅ ሊሆን ይችላል እንጂ ሊቨርፑል ዋንጫ ያነሳበት የራሱ ጥንካሬ ያለው። ዋንጫ ሲያነሳ ደግሞ ካጋጠሙት ትላልቅ መሰናክሎች እንዳሉት ይታወቃል። ለምሳሌ ጨዋታን በጎደሎ ማጠናቀቅ፣ ወሳኝ ተጫዋቾች በወሳኝ ሰዓት መጎዳት፣ በሌሎች ውድድሮች ላይ ሽንፈት አስተናግዶ ሳይኮሎጂካል ዳሜጅ ደርሶ ወደ ጨዋታ መግባት፣ እንደነዚህ አይነት ውጣ ውረዶች አሉ። ጉዳት አለ። ውስጣዊ አደረጃጀት ላይ የተፈጠረ ከፍተኛ ለመግባባት ነበር አምና በጊዜው ስናል በርካታ ነጥቦች አሉ። በተመሳሳይ አርሴናል ሲሆን ግን በዚህ ሲዝን እነዚህ ጉዳዮች እንደውም ሊቨርፑል ካጋጠመው ችግር አንጻር ከተመለከተን አርሴናል ጉዳት እንጂ ሌላ የተለየ ቡድኑ ላይ ቢታይ እንደዚህ ነጥለን የምናወጣው ክፍተትም ድክመትም የለም። አርሴናል ለዘንድሮ ዋንጫ እስከ 15ኛ ሳምንት ጨዋታ እስከተመለከትነው ድረስ
በቂ ነው ወይ ይሄ ዋንጫ እንዲያሸንፍ ይረዳዋል ሳይሆን አስተማማኝ ነው እስከ 15ኛ ሳምንት ድረስ። 16ኛ ሳምንት ዛሬ ማታ 5 ሰዓት ከወልቭስ ጋር ይጫወታል። ስለዚህ አርሴናል ዋንጫ የማያነሳበት ምክንያት የሚለው ጉዳይ ብዙም አሁን በዚህን ሰዓት ሊያወያይ አይገባም፣ ምክንያቱም ጥንካሬው ከፍ ስለሚል። ስለዚህ ከጥንካሬዎች መካከል እየለቀምን እያወጣን አንዳንድ ደግሞ የደጋፊዎች ጥያቄ አለ በኮሜንት መስጫ ላይ ያስቀመጡት ምርጥ መወያያ ርዕስ ዩዘርኔሙ እንግዲህ እዛ ጋር በትክክል ማለት ትክክለኛ ዩዘርኔም ስላልተቀመጠ ስሙን ለመግለጽ አልቻልኩም እና በዛው ዩቲዩብ ራሱ በሚያስቀምጠው ዩዘርኔም የተጻፈ ኮሜንት ነው እና ትልቅ ኮሜንት ነው። በዚህ ሀሳብ ዙሪያ ራሱ ፕሮግራም መስራት ያስፈልጋል። ግን ዛሬ እስቲ መንደርደሪያ ሀሳቦችን እናነሳለን። ለምንድን ነው የሚካኤል አርቴታ አርሴናል በዘንድሮ ሲዝን ከተጠበቀው በላይ ጥንካሬው ተስተውሎ ግን አንዳንድ ክለቡ ማለት መጠንከርና የበለጠ ክሊኒካል መሆን የሚችልባቸው ነጥቦች ላይ ቡድኑ ባለው እንደ ስኳድ አቅም ውጤታማ ነው እንጂ በተናጥል ፐርፎርማንስ ከተመለከትን ግን የተጫዋቾች ብቃት ላይ ጥያቄ እናስነሳለን፣ ይሄ እኔን ያሰጋኛል የሚል ጽሁፍ አንድ አድማጫችን ጽፏል። እንዲሁም ክንፈ ፋንታው መሰለኝ ስምን ከተሳሳትኩ ታርመኛለና ትልቅ ሀሳብ አንስቷል ከሻምፒየንስ ሊጉ ድል በኋላ። የእሱንም ሀሳብ ከዚህ ጋር በተወሰነ መልኩ ተያያዥ ስለሆነ በእነዚህ ሁለት ምርጥ አድማጮች የተሰጠውን ኮሜንት ሰብሰብ አድርገን ከያዝነው ሀሳብ ጋር አገናኝተን እንግዲህ በዚህ ፕሮግራም አርሴናል ኮልቭስን እንደ ቅድመ ጨዋታ ግምገማ፣ ምክንያቱም ጨዋታው ላይ ስለተሰማ የጉዳት መረጃ ካተኮርን አሁንም ደጋግሜ ነግራቸዋለሁ፣ የአርሴናልን የቡድን መረጃ ከሚካኤል አርቴታ ጋዜጣዊ መግለጫ በኋላ አጠብቁ። ጨዋታው የሚደረግበት ዕለታዊ የጨዋታ ቀን አርሴናል ነገ ዛሬ ቅዳሜ ምሽት 5 ሰዓት ነው የሚጫወተው። ጠዋት ከ4 ሰዓት ጀምሮ ዴይሊ ሜል እና ቴሌግራፍ የሚያስተላልፉትን የአርሴናል የመጨረሻ የትሬኒንግ ሴሽን ላይቭን በኤክስ ገጽ ተከታተሉ። ያኔ ቲም ኒውስ ከበቂ በላይ መረጃ ታገኛላችሁ። በዚህ በኩል ሳምዳን አለ፣ በዚህ በኩል ኢሳም ካህን አለ። ሁለቱም የአርሴናል ውስጥ አዋቂዎች ናቸው። ትክክለኛው መረጃ አፕዴት ያደርጋሉ። ከዛም በኋላ አርሴናል በዛይ ሰዓት የሚታወቀው ዋነኛ ምክንያት ምን እንደሆነ ታውቃላችሁ? አርሴናል ወደሚያርፍበት ሆቴል የሚሄድበት ሰዓት ስለሆነ በሆቴሉ አቅራቢያ የወክ ታይም ይኖራል፣ ምን ይኖራል። ያን የቡድን ስብስቡን በቅርበት ስለሚመለከቱ መረጃውን አፕዴት ያደርጋሉ እና ሚካኤል አርቴታ ሁሌም የመጨረሻ ሴሽን አለን ከጋዜጣዊ መግለጫ በኋላ ስለሚል ይሄ ተጫዋች አይገባም ብሎ ለመናገርም ከባድ ነው። ምክንያቱም አርቴታ ራሱ ቡድን ተደራጅቶ ተቀናጅቶ እንዲመጣ ላለመፍቀድ ትክክለኛው ሌተስት አፕዴት አያቀርብም፣ የመጨረሻ ሴሽኑን ማየት አለብን ይላል። ስለዚህ ተጫዋቾች ወደ ሆቴል ገብተው ይሄ ወክ የሚያደርጉበት ሰዓት ላይ የፎቶ ምስሎችን አስቀምጠው እነዚህ ሁለት የዴይሊ ሜል እና የቴሌግራፍ ሪፖርተሮች ተገቢውን አፕዴት ከ4 ሰዓት ጀምሮ እስከ 8 ሰዓት 10 ሰዓት ድረስ በቂ የተደራጀ መረጃ ይወጣል። ያኔ የመጨረሻ ሌተስት መረጃው ማግኘት ትችላላችሁ በቡድን መረጃ በኩል። ነገር ግን ትኩረት የምናደርገው ስለ ወቅታዊ ብቃትና ይሄ ለምንድን ነው በእንዲህ አይነት ምክንያት እነዚህ ጥንካሬዎች በተለየ ሁኔታ ሊስተዋሉ ያልቻሉት? ከጉለቱ ይልቅ ጥንካሬው አይበዛም ወይ? ለምን ጉለቱን ፈልፍሎ ያውም ገና ይሆናል በሚል ኤክስፔክቴሽን ሊነገር የተፈለገው? ለምሳሌ ዘታይምስ አንድ ይዞ የወጣው ዘገባ አለ። ዘታይምስ ይዞ በወጣው ዘገባ መሰረት ካይ ሃቨርትዝ ተጎድቷል አለ። ጄሱስ ከጉዳት ነው የመጣው። ቪክተር ዮኬሬስ ግብ እያመረተ አይደለም። የክለቡ የሜክሺፍት ሚና ኃላፊነት ተቀብሎ ነገር ግን ባልተጠበቀና የቡድኑ የዘንድሮ ፕላን ባልሆነው ስትራቴጂ መሰረት አርሴናል በሚካኤል ሜሪኖ ሰርቫይቭ እያደረገ ነው ይልና አንድ ግራ ያጋባኝ እውነታ ማለት በቀጥታ ከተረዳ ነው በኋላ ይሄን ነጥብ ከዚህ ነጥብ ጋር ማያያዙ ለምን አስፈለገ? ምክንያቱም እያንዳንዱ ነገር ካነጻጸርን ብዙ ጥንካሬዎች ወደ አርሴናል ያዘነብላሉ። ቀደም ብዬ ያልኩበት
ምክንያቱም ስላለ ነው። በሚካኤል ሜሪኖ የፊት መስመር አማራጭነት በተቃራኒ በአርሴናል አንገት ውስጥ የሚተነፍሰው ማንቸስተር ሲቲ እንዴት ሚዛን ላይ ሊቀርቡ ይችላሉ ይላል። ይሄ ጥሩ ሀሳብ ነው። አርሴናል ዋንጫ ላያገኝበት ከሚችለው ምክንያት መካከል የሃላንድ ጥንካሬ፣ የሚካኤል ሜሪኖ ደግሞ የአርሴናል ይሄ ወሳኝ የፊት መስመር ተጫዋች መሆኑ ከቪክቶር ዮከሬስ በላይ የጨዋታ ኢምፓክት እየፈጠረ ስለሆነ ይላል በሊጉ ለይቶ። ሁለተኛው ጉዳይ ደግሞ ኢዜንና ኦዲጋርድን በአንድ ፖዚሽን ላይ በአንድ ምርጥ 11 ውስጥ የማካተት አንደኛው ለአንደኛው በሚሰጠው ነፃነት ደግሞ የሜዳ ውስጥ ባላንስ መጠበቅ፣ ይሄ ደግሞ በካራክተር ደረጃ የቡድኑን ባላንስ ሽግሽጉን አያናጋም ወይ? እነዚህ ሁሉ ምንድን ናቸው? ኢፍ ነው ገና እንጂ 15 ጨዋታ ለመመዘኛለት ሊቀርብ ይችላል አጥቂው። ግን እንደ ቡድን ደግሞ ውስጥ ያሉትን ጥንካሬዎች ካሉበት ክፍተት ጋር ካገናኘ ነው የእሱ ክፍተት ጎልቶ አይወጣም። ይሄ አጥቂ እንደ ቡድን ነው እየተጫወተ ያለው ወይስ እንደ አጥቂ ነው የሚለውንም ጉዳይ እኩል አንድ ላይ መመልከት ያለብን ይመስለኛል። ነጣጥሎ መመልከት ተገቢ ስላልሆነ እንደ ቡድን የተገነቡ ጠንካራ ክለቦች የሚያሳያቸው 3 ባህሪዎች አሉ። 3 የተለያዩ ባህሪ። ስለነዚህ 3 ባህሪዎች ስናነሳ የዮከሬስ ጉዳይ አስቆጣሪነቱ አንገብጋቢ ነው፣ ማምረት አለበት። ይሄ ተገቢ ነው። ግን አላመረተም ማለት እያገለገለ አይደለም ማለት አይደለም። ወይም የቡድኑ አጫዋት ላይ ቁልፍ ሚና የለው ማለት አይደለም። ወይም በጣም እያባከነ ነው አይደለም። የሆነ ካራክተር አለ። ያንን ጋዜጣዊ መግለጫ ላይ ሚካኤል አርቴታ ተጠይቆ ያሻገረው ሀሳብ አለ። ከሱ ጋር እናገናኘዋለን። የኢዜንና የኦዲጋርድን በተመሳሳይ ደግሞ ስለ አርሴናል ጉዳቱ ከፍተኛ ሁኔታ ተጽዕኖ ፈጠረ ካልን አንዳንድ ሚካኤል አርቴታ መወሰን የሌለባቸው ትላልቅ ሪስኮች ወስዶ የቪላ ፓርኩ ጨዋታ አስገዳጅ ሪስክ ያለው ውሳኔ ዋጋ የከፈለበትም ጉዳይ አለ። በተጫዋቾች ምርጫ ላይ ተያያዥ ስለሆነ በዚህም ጉዳይ ላይ እንወያያለን። ግን እስቲ ዋነኛውን ነጥብ ስለ ሜክሺፍቱ ሜሪኖንና ስለ ቪክቶር ዮከሬስ ግብ ማምረት በቀጥታ ከኤርሊ ሃላንድ ጋር የማነጻጸር ጉዳይ እንመልከት። አርሴናል በልዩነት እንደ ቡድን ሲገነባ የሚያሳያቸው 3 ባህሪዎች አንድ ካራክተር አንድ ቡድን ላይ መንጸባረቅ ያለበት 3 የቡድን ግንባታ ማሳያዎች አሉ። አንደኛ የተናጠል ፐርፎርም የሚያደርግ ተጫዋች በአስገዳጅነት የቡድኑ ሜን ተጫዋች ሆኖ መነጠል ካለበት ይሆናል። ከሌለ ግን የዛን ቡድን የግንባታ ደረጃን አያሳንስም። አንደኛው ባህሪ ይሄ ነው። ምክንያቱም ክለቡ እንደ ቡድን ከሚያስቆጠራቸው የግብ አይነቶች ጋር ካገናኘ ነው ደግሞ አርሴናል ከፉልባኮች ግብ ያገኛል። በሊጉ ከየትኛውም ተጋጣሚ በላይ ከፉልባክ በርካታ ግብ ያገኘ ክለብ ቢኖር የሚካኤል አርቴታ አርሴናል ብቻ ነው። ከሴንተር ባክን በተመሳሳይ ከአማካይ ሁሉም አማካይ ግብ አስቆጥሯል። ከፊት መስመር ተጫዋቾች ሁሉም የፊት መስመር ተጫዋቾች ግብ አስቆጥሯል። ይሄ ከዋና ከቋሚ ቡድን እነ ማድዌኬ በቻምፒየንስ ሊግ ነው ያስቆጠሩት። እነ ማርቲኔሊ እንደውም የጌም ቼንጀር ሆነውም አይተናል በፕሪሚየር ሊግ። ስለዚህ ቡድን ስትራቴጂ ይቀድማል። ካራክተር ደግሞ አርሴናል በራሱ ምስል የመጣበት የዘንድሮ ሲዝን አለ። የተጋጣሚ ጥንካሬንና የተጋጣሚ ድክመት የሚጠቀምበትና ይሄ ኤክስፕሎር የሚያደርግበት የራሱ የጨዋታ ሂደት አለው። አንደኛ ክፍት ከሆነ እንቅስቃሴ ተጋጣሚ ላይ ጫና ለመፍጠር ትልቁን ሚናና ትልቁን ኃላፊነት ለማርቲን ዙቢመንዲ ሰጥቶ የተጋጣሚን ይሄ ትላልቅ ጥብቅ የሆኑ የመከላከል ስትራቴጂዎችን ደግሞ የመስበር ኢነርጂ በራይስ ነው የሚጠቀሙ። ይሄ የአማካይ ክፍሉ ተጽዕኖ ለአጥቂው የሚሰጠው ተጨማሪ ኃይል ነው።
በዚህ ካራክተር ደግሞ የሚካኤል አርቴታ ቡድን ከሚያገኛቸው ትላልቅ አድቫንቴጆች መካከል የክሬቲቭ እና የቴክኒሻል ተጫዋቾች ነፃነት ነው። ክሬቲቭ እና ቴክኒሻል ተጫዋቾች ደግሞ በተጋጣሚ የማርኪንግ ሲስተም አጥር ውስጥ ውጥረት ውስጥ ማይገቡ ከሆነ በየትኛውም አጋጣሚ ተጋጣሚ ላይ አርሴናል ግብ ለማስቆጠር ደቂቃና ሰዓት አይመርጥም። ይሄን ደግሞ ካሳዩን ጉዳዮች መካከል ትሮሳርድ የሚያስቆጥርበት ደቂቃ፣ ሳካን በተመሳሳይ ኢዜን ካየን አንዳንድ ጨዋታዎች ላይ ዮኬሬስ ያስቆጠረበት የአርሴናል የግብ ምንጭ እንቅስቃሴ ከየትኛው የሜዳ ክፍል ነው የሚነሳው የሚለው። ስለዚህ ሁሉንም የሜዳ ክፍል በእኩል ባላንስ ይጠቀማል። እንደውም ሲዝኑ ሲጀምር አንድ ጉዳይ ስንወያይ ነበር። የኢዜ መምጣት የኦዲጋርድ ካለፉት ዓመታት በበለጠ ተሻሽሎ እንዲቀርብ አንደኛው ምክንያት ይሆናል። ሁለተኛውና ትልቁ ግን ሳካ ላይ ያለውን ኃላፊነት ማቅለል ነው። ይሄ ኃላፊነት ቀለለ ማለት ደግሞ ሳካ በሜዳ ውስጥ በነፃነት ኢንጆይ እያደረገ ነው የሚጫወተው። በውጥረት በጫና ከሱ የሚነሱ ኳሶች አደጋ እንዲፈጥሩ፣ ከሱ የሚነሱ ኳሶች አሲስት እንዲሆኑ፣ ግብ አስቆጣሪ፣ ቤስት ሹተር፣ ሁሉም ነገር የአርሴናል አምና ምርጡ ተጫዋች ሳካ ነበር በሁሉም ካራክተር። ግን አሁን እንደ ቡድን ነው አርሴናል የተከፋፈለው። ፉልባኩ ካስቆጠረ፣ ተከላካዩ ካስቆጠረ፣ አማካዩም የፊት መስመሩ ካስቆጠረ አርሴናል ከየትኛውም የግብ አንግል ማምረት ይችላል፣ ግብም ማምረት ይችላል። ሶስተኛው ጉዳይ ደግሞ አእምሯዊ ዝግጁነት ነው። ለእያንዳንዱ ጨዋታ በጥንካሬ እስከ መጨረሻ ድረስ ከዚህ በፊት የሚታዩ መዳከሞች ወይም መዛል ይሄ የተደራራቢ ጨዋታ መዛል አይደለም። በአእምሮ ደረጃ አርሴናል ሁሌ የሚያጋጥመው ተመሳሳይ ችግር አለ ብሎ ቢቢሲ ይዞ የወጣው አንድ ዘገባ ስመለከት ነበር። ሊጉ ልክ ኖቬምበር ሲደርስ የአርሴናል የነጥብ ልዩነት ከተጋጣሚ ጋር ያለው ጋፕ ለምሳሌ በ2022-23 የ4 ነጥብ አምና የ2 ነጥብ እንደዚህ እያለ ዘንድሮስ 2 ነጥብ ተመሳሳይ በዚህ አይነት ዓመተ ምህረት የተፈጸመ አይነት የ2 ነጥብ ልዩነት በዚህን ሰዓት በተመሳሳይ ይሄ ግራፍ አርሴናል እየሄደ ነው። ግን እዚህ ጋር ደግሞ የሲቲ ጥንካሬ የአርሴናልን ጉዞ ይሄ ሊሸፍነው ይችላል ወይም አርሴናልን ሊያስጥለው ይችላል ብሎ የሚያነሱበት ታይምስ ቢቢሲ የሚያነሳው ተመሳሳይ ነው። ግን አንድ ጉዳይ እዚህ ጋር ለይቶ ለመመልከት አርሴናል ከሶስቱም የሜዳ ክፍል ግብም ማምረት የሚችል ከሆነ ቡድን እንጂ ጥገኛነት የለውም። ቡድን ነው የሚያስቆጥረው፣ ቡድን ነው እንጂ ተጫዋች ተነጥሎ አንድ የአርሴናል ወሳኝ ተጫዋች ኤጌሌ ነው በሚል አይደለም። ምክንያቱም ሳካ ጎሎ አርሴናል ነጥብ አልጣለ፣ ዮኬሬስ ጎሎ፣ ማርቲኔሊ፣ ትሮሳርድ አማካይ ስፍራ ላይ ኦዲጋርድ ረጅም ሳምንት፣ ሳሊባ እና ጋብርኤል እነዚህ ተጫዋቾች ጎሎ የቪላን ጨዋታ በተናጥል ሊወጣ ይችላል እንጂ በብቃት ደረጃ እንኳን አንዳንድ ጨዋታዎች ላይ ሊስተዋሉ የሚገቡ ታክቲካዊ ጉዳዮች ፍሌክሰብል አለመሆናቸውና ዕለታዊ የጨዋታ ስታይል በታክቲክ ጥብቅ ሆኖ የሆነ እንቅስቃሴ እንዳለፉት ጨዋታዎች በተሟላ ካራክተር ላይኖር ይችላል፣ ግን ቡድኑ ላይ ያለው ጥንካሬ አይጓደልም። ለዛም ነው አርሴናል 2 ግብ ያስተናገደው በዘንድሮ ሲዝን። በቪላ ሲቆጠር 2 ግብ ተአምር ነው የተባለው። 2 ግብ የማስተናገድ ጥንካሬው ቡድኑ ረጅም ሳምንት 2 ግብ ሲያስተናግድ ሲቆይ 2 ግብ ማስቆጠሩ ተአምር የሆነው የክለቡ የጥንካሬ መለኪያ ኮንሲስታንሲ ማሳያ እንጂ አርሴናል እንደ ሌሎች ተጋጣሚዎች በቀላሉ ግብ የማይቆጠርበት ቡድን ስለሆነና በአንድ ወጥ በሆነ ብቃትና ሀዲድ ውስጥ ስላለ ነው። ግን ወደ ማንቸስተር ሲቲ እስቲ ልመልሳችሁ። አሁን ከአርሴናል ነጥብና ከሲቲ ነጥብ ጋር ሲነጻጸር ሚካኤል ሜሪኖ የቪክቶር ዮኬሬስን ቦታ በሸፈነበት ወቅት በአግባቡ ተወጥቶ ይሆናል ኃላፊነቱ 100% ከሚገባውም በላይ። ግን 2 ልዩነት እናንሳ። ሲቲ ቤት ሃላንድ ወጥቶ እዛ ፖዚሽን ላይ ማንም ተጫዋች ተተካ። አርሴናል ቤት ዮኬሬስ ወጥቶ ሜሪኖ በተተካበት ወቅት በዘንድሮ ሲዝን ሲቲ አሁን ላይ የሚገኘው 31 ነጥብ ላይ ነው።
እዚህ ጋር አርሴናል ያለ ዮከሬስም ከዮከሬስም ጋር ያሳካው ነጥብ በአጠቃላይ 33 ነው። 2 ነጥብ ልዩነት ነው ያላቸው። ከማንቸስተር ሲቲ ሃላንድን አውጥታችሁ የቡድኑን ነጥብ ብትመለከቱ 14 ነው። ሲቲ እንደ ቡድን የሚያስመዘግበው 14 ነጥብ ነው። ዮከሬስም ወጣ፣ ሜሪኖ ማጥቂ ሆነ፣ ሌላም ተጫዋች ሆነ፣ አርሴናል በጎዶሎም ያን ቦታ አይኑር ሜሪኖ፣ አርሴናል 33 ነጥብ ነው። እዚሁ ነጥብ ላይ ነው የሚገኝ። ስለዚህ ትልቁ ልዩነት ምንድነው? ሲቲ የአንድ ተጫዋች አስቆጣሪነትን ይፈልጋል። ነጥቡን እርን ለማድረግ የግድ ሃላንድ ልዩነት መፍጠር አለበት። አሁን ለምሳሌ ጨዋታዎችን ነጥላችሁ ልታወጡት ይቻላል። ከ15 ጨዋታ ሲቲ በቀጥታ የ10ሩ ጨዋታ ነጥብ የሃላንድ ቀጥተኛ ተሳትፎ አለበት። ወይ አስቆጥሯል ወይ አሲስት አድርጓል። በሃላንድ የግብ ማርጅን ሲቲ ያሸነፋቸውን ጨዋታዎች ደግሞ ነጣጥለን ካወጣን ተጋጣሚ ካስቆጠረው ግብ ጋር ስናነጻጽር ሲቲ አብዛኛውን ጨዋታ አቻና ሽንፈት ነው የሚያስተናግደው። ስለዚህ የትኛው ቡድን ነው በካራክተር ደረጃ የቡድን ጥገኛ ነው ወይስ የግለሰብ ጥገኛ ነው? አሁን አርሴናልና ሲቲ መካከል ያለው ልዩነት። ስለዚህ አሁን አርሴናሉ ስላለው ክፍተት የሚተነተንበት መንገድና ሲቲ አርሴናልን ደርሶ ያስጥላል ብለው የሚገምቱት ይሄ ለኖርዝ ቡድን ሳይድ የመያዝ የእንግሊዝ ባህሪ ከተመለከትን ተገቢ አይደለም፣ ሚዛናዊ አይደለም። እንደ አርሴናል አቀራረብ ካየን ቡድን ነው እያሸነፈ ያለው። ቡድን ደግሞ የሚያሸንፍ ከሆነ ውጤት ሁሌም ኮንሲስታንሲ ነው። በቡድን ውስጥ የተጫዋቾች ተጽዕኖ ይሄ ተነጥሎ ሊወጣ ይችላል፣ ወይም ወሳኝ ተጫዋች ሊሆኑ ይችላሉ። እነዛ ተጫዋቾች ግን ባይኖሩ የቡድኑ ካራክተር ይቀጥላል። እዚህ ጋር ግን ስንመጣ የግል የተጫዋቾች ተጽዕኖን በአስገዳጅና በወሳኝ መልኩ ክለቡ ይፈልጋል። ቡድን አይደለም ያሸንፈው። አንዳንድ ጨዋታዎችን ተጫዋችም ያሸንፋል። ስለዚህ ተጫዋች ላይ ጥገኛ የሆነ ቡድን አሁን ተጋጣሚ በጣም ፎከስ ሲያደርግ ለምሳሌ ቶትናም፣ ቪላ፣ ፉላምም ጭምር ኒውካስል፣ እነዚህም ቡድኖች ተመልከቱ። አራቱ አንድ አይነት ባህሪ ያላቸው። አራቱም ማንቸስተር ሲቲን ፈትነዋል። 2ቱ አሸንፈዋል፣ 3ቱ አሸንፈዋል፣ አንዱን አሸንፈዋል። ማንቸስተር ሲቲ 3 ጨዋታ በእነዚህ ክለቦች ሲሸነፍ 3 ተመሳሳይ ባህሪ ተመለከትን። 3ቱ ሜዳ ላይ ሃላንድ አላስቆጠረም። አሁን በ3ቱ ጨዋታ ለምን ይመስላቸው? በ3ቱም ጨዋታ ሃላንድ ያላስቆጠረም ተጋጣሚ አንድ ተቀራራቢ የጨዋታ ስታይል ሲቲ ላይ ይዞ ስለመጣ ነው። ሲቲ ለሃላንድ የሚፈልጓቸው የዘንድሮ ሲዝን አንድ ከተከላካይ ጀርባ ሰፊ ስፔስ አለ። ሲቲ እንደ ቡድን ልክ እንደ አለፉት ግዛት ተውት ያምናውን ያክል ጌምን ኮንትሮል አያደርግም። ደካማው ማንቸስተር ሲቲ አምና ነው የታየው። ያምናውን ያክል ጌምን ጨዋታን በከፍተኛ ቁጥጥር ዶሚኔት አድርጎ አይደለም ያሸንፈው። ባይሆን ሲቲ የሃይ ተርኖቨር ቡድን ሆኗል። በከፍተኛ ሁኔታ የመልሶ ማጥቃት ተጋጣሚ ከራሱ የመጫወቻ ክልል ከ22 እስከ 27 ሜትር ድረስ በሃይ ላይን እስከሚወጣ ድረስ ሲቲ ፕረስ እያደረገ የሚያፈገፍግ፣ ይሄ የላላ ፕረስ ሳይሆን ስፔሶችን የማይፈቅድ ጥብቅ የሆነ በጣም ወደ ራሱ ሜዳ ያፈገፈገ ከየትኛውም የፔፕ ጋርዲዮላ ማንቸስተር ሲቲ ውስጥ እንደ ዘንድሮ ሲቲ ወደ ራሱ የሜዳ ክፍል አፈግፍጎ የሚጫወት ሲቲ የለም። ተጋጣሚ ከራሱ ስፔስ እንዲወጣ ያደርጋል። ከተከላካይ ጀርባ ያሉትን ቦታዎች ልክ እንደነ ብሬንፎርድ እንደነ ኒውካስል በሚሮጡ አጥቂዎች ለመጠቀም ይሄ እንግሊዝ አይዲዮሎጂ ያለውን ካራክተር ነው የሲቲ ቡድን የተላበሰው። ሃይ ተርኖቨር በጣም ይሄ ላይንደርስ እና ክሎፕ ሊቨርፑል ቤት ያመጡት የሶስቱ የፊት መስመር ተጫዋቾች ከተከላካይ ጀርባ በፍጥነት ኳስን በሚጣል ረጃጅም የአርኖልድ ኳሶች ስፔስን ተጠቅሞ ተጋጣሚ ላይ በፈጣን ትራንዚሽን የሚያስቆጥሩበት መንገድ። የሲቲ ቡድን ግን ሂደቱ ቀጥታ ታርጌት የሚያደርገው ሃላንድን ነው። የሃላንድን አብዛኛውን ግብ ከተመለከታችሁ ቦክስ ውስጥ ፓስ ተደርጎ ካስቆጠረው ግብ ይልቅ ከቦክስ ውጪ ተጫዋቹ በፔኔትሬሽን ያስቆጠረው ግብ ይበልጣል። ይሄ የሃይ ተርኖቨር ግብ ማለት ነው። ስለዚህ ታርጌት ያደረገው ሲስተሙ ራሱ ሃላንድን። አሁን ትልቁ ልዩነት ሲስተም በራሱ ታርጌት ያደረገው ተጫዋችን ነው፣ ቡድንን አይደለም ታርጌት። አሁን በቅርብ ሳምንት
የቸርኪና የፎደን ጥምረት ምናልባት ተጨማሪ ዊፖን ሊሆን ይችላል። ቀጣይነት አለው የለውም በቅርብ ሳምንት ያየነው ባህሪ ስለሆነ፣ ምክንያቱም ቸርኪ ለ3 ወራት ከሜዳ ርቆ ፎደን ቀዝቃዛ አጀማመር አድርጎ ነው አሁን በቀድሞ ብቃቱ ላይ ተገኘው። አርሴናል ሊጉ ሲጀምር ያሳየው ባህሪ አለ። ከዛም በኋላ ሞመንተሙን አስቀጥሎ አሁን የደረጃው አናት ላይ የተቀመጠበት ባህሪ አለ። ቡድን ነው። የተለያዩ ጨዋታዎች ላይ የተለያዩ ተጫዋቾች ቀርተዋል። እንደውም አንድ ስታት ስመለከት ነበር በዘንድሮ ሲዝን ከአርሴናል 25 ተጫዋቾች ውስጥ ምናልባት በጉዳት ስሙ ተጠቅሶ ከጨዋታው ውጪ ያልሆኑ ተጫዋቾች 7 ናቸው ይላል። ቢያንስ አንድ ተጫዋች በአንድ ጨዋታ በጉዳት ምክንያት ያመልጠዋል ይላል። ስለዚህ ይሄ ቡድን በጉዳትም ባላንሱን እያጣ ነው። በጨዋታ ሲስተም ግን ባላንሱ አልተናጋም። ስለዚህ የቲም ዳይናሚክስ ግንባታ ትልቁ ጥቅም ይሄ ነው። ተጫዋች በቦታ ላይ ሲጎድል እንደ ቡድን ነው የሚሞላው። ተጫዋች በተናጥል ተጫዋች በተጫዋች ፖዚሽን አይደለም የሚተካው፣ ቡድን ነው በአጠቃላይ የተጫዋችን ቦታ ከቨር የሚያደርገው። ለዚህ ነው በጋብሪኤል ጉለት አርሴናል የጋብሪኤልን ኳሊቲ ያጣል እንጂ በቡድን እንቅስቃሴ ውስጥ የጋብሪኤል አስተዋጽኦን አያጣም ምለው ለዚህ ነው። ለምን በቡድን እንቅስቃሴ ያ ቦታ ሲሸፈን ካራክተሩ የቡድኑ ይቀጥላል። ስለዚህ እነዚህ ልዩነቶችን ደግሞ በተቃራኒው እንዳሉም ማስረጃ ማቅረብ ያስፈልጋል። የግድ ይሄ ቡድን እንዲሸነፍ ከተፈለገ ድክመቱ ሊወራ ይችላል። ደግሞ የመሸነፍ ባህሪ ቢያሳይ ወይም ተከታታይ ጨዋታዎች ላይ የመዳከም የወጥነት ችግር ቢያሳይ ሊያሰጋ ይችላል። እያንዳንዱን ጨዋታ የሚያሸንፍበት መንገድ ካለፉት ጨዋታዎች በተሻሻለ መልኩ እንጂ በወረደ መልኩ ጨዋታዎችን ሲያሸንፍ እስካሁን ድረስ አልተመለከትንም። ግን እኔ ባይሆን ከዚህ ንጽጽር ይልቅ በግሌ የሚያሰጋኝ አንድ ጉዳይ አለ። በአርሴናል በኩል አሁንም የሚካኤል አርቴታ ሪስክ አወሳሰድ ገደብ የለሽ ነው። ይሄ አንዳንድ ተጫዋቾችን በባህሪ ቆጥቦ መጠቀም ለረጅም ጊዜ አገልግሎት ነው። ተጫዋቾችን ደግሞ ለእያንዳንዱ ጨዋታ ማሰለፍ ደግሞ የወደፊቱን ጨዋታ ለማሰብ ሊጉ ሁሌም ከባድ ነጥቦች የሚፈልገው ከፌብሩዋሪ ወር በኋላ ነው። እያንዳንዱ ነጥብ በወሳኝ ምዕራፍ የሚደመደመው ምክንያቱም ሁሉም ቡድን ጊሩን ጨምሮ የሚመጣበት ሰዓት ነው። ለቶፕ ፎር የሚያደርገውን ጉዞ ነጥብ መጣል አይፈልግም። ለአለመውረድ፣ ለኢሮፒያን ውድድር፣ ለዋንጫም ፉክክር ያለበትን ክፍተት ሞልቶ የሚመጣ በጃንዋሪ እያንዳንዱ ጉዳይ ከፌብሩዋሪ በኋላ የእያንዳንዱ ቡድን ጥንካሬ ይታያል። ያኔ ነው የፕሪሚየር ሊግ ፈተና ዋንጫ ለሚያገኙ ክለቦች ሁሌም ከባድ የሚሆኑ። በዛ ወቅት ደግሞ አርሴናል አሁን ላይ ያልዘራውን ያኔ አያጭድም። ራይስን አርቴታ የሚጠቀምበት መንገድ አሁንም ጥያቄ ውስጥ የሚያስገባ ነው። ከዚህ ጨዋታ በፊት አንድ የፊዚዮቴራፒስቶችን ሪፖርት ስመለከት ነበር እና እዛ ሪፖርት ላይ የተመለከትኩት አንድ ጉዳይ አለ። ደክላን ራይስ ጨዋታው ተጠናቆ ከቪላ ጨዋታ እረፍት ሰዓት ጨዋታው አልቆ ወደ መልበሻ ቤት ሲገባ የሆነ የ9 ሰከንድ ነው የ10 ሰከንድ የተጫዋቹን እርምጃ ዙም አድርገው ያሳዩና ፔን አለ እግሩ ላይ ይላሉ። እና ራይስ የሆነ ሲዝን ላይ መች እንደሆነ ሲዝኑን አልጻፈም፣ ግን በተመሳሳይ ይሄ ወቅት ያለምንም ጉዳት ሜዳውን ለቆ ሲወጣ የሚራመድበትን መንገድና እዚህ ግን ተጫዋቹ ወይ በፔንኪለር ወይ በመርፌ እንዲጫወት ነው የተደረገው። ይሄ ካልኩሌሽኑ ሪስኩ የሚመጣው ለወደፊት ነው። እንደዚህ አይነት አሁን ትልቁ ሪስክ። ሁለተኛው ጉዳይ ግን ሌሎች የእግር ኳስ ቤተሰቦች ሲያነሱ ወይም ጥያቄ ሲያቀርቡ አልተመለከትም። በርካታ ጥንካሬዎችን አነሳን። ካራክተር ዴብዙን እንደ ቡድን የማስቆጠር ቡድን ነው አርሴናል እንጂ በተናጥል የተጫዋች ጥገኛ አለመሆኑን በዚህ መልኩ ከተመለከትን ከቶፕ ፎር ክለቦች ጋር ያለው ሪከርድ በዘንድሮ ሲዝን እንዳለፉት ሲዝን አይደለም እና በነዛ ጨዋታዎች የሚያሳየው ባህሪ ከትላልቅ ክለቦች ጋር የማሸነፍ ጥንካሬ እንደ በፊቱ አይደለም።
አንፊልድ ላይ ተመልከቱ፣ ተሸንፏል። ስታንፎርድ ብሪጅ ላይ በጣም ተበልጧል በቼልሲ በጎዶሎም። እያንዳንዱ ጨዋታ ከሲቲ ጋር በሜዳው ነጥብ ጥሏል። እነዚህ ጨዋታዎች በቪላ ተሸንፏል። እነዚህ ክለቦች ጋር አንድ ዋንጫ ቡድን ቢያንስ ከ4 ጨዋታ 2ቱን 6 ነጥብ የማሳካት ግዴታ አለበት ሻምፒዮን እንደሚሆን ቡድን ባህሪ። አሁን የሚካኤል አርቴታ ቡድን ከቶፕ 6 ጋር ያለው ሪከርድ ቶትናምና ኒውካስልን አሳማኝ በሆነ ብቃት አሸንፏል። ምክንያቱም ኒውካስል ሜዳ ላይ ሴንት ጄምስ ፓርክ ተከታታይ ዓመት ማሸነፍ አልቻለም፣ ያንቀርፏል። ግን ከኒውካስል የባሱ ጠንካራ ክለቦች አሉ ከላይ። አሁን አዌ ማችና በሜዳ ያደረጋቸውን ጨዋታዎች በተመሳሳይ መልኩ ተጋጣሚ በአንድ አቀራረብ አርሴናልን እንዴት ነጥብ ሊያስጥል ይችላል ነው ከላይ ያሉ ክለቦች። ይሄ አሁን በሚካኤል አርቴታ በኩል የተመለከትነው እነዚህ በዋንጫ ፍክክሩ ላይ ምናልባት ምክንያቱም ቀሪ ውጪ ያለ ሌሎች ነጥቦች አሉ ከቶፕ 6 ክለቦች ጋር አዌ ማችም ሆም ማችም አለ። ቀላል ጨዋታ አይደለም። ስለዚህ ጉዳቱና ይሄ ውጤት የሚመዘገብበት መንገድ ባላንስ ካልሆነ ምናልባት ሲቲ ሊጠቀም ይችላል አድቫንቴጅ በግሌ በአርሴናል በነዚህ ድክመት እንጂ ሲቲ ባለው ጥንካሬ አይደለም። የሁለቱም ክለቦች ጥንካሬ ግን ካመዛዘንን አርሴናል በብዙ ርቀት ይበልጣል። ለምሳሌ ሲቲ ያለፉትን ተከታታይ ጨዋታ እስቲ ተመልከቱ። እያንዳንዱ ጨዋታ ላይ በቀላሉ ግብ ያስተናግዳል። በተለይ ተጋጣሚ በሃይ ፕረስ ሲቲ ላይ ከመጣ የላላ የመከላከል ስትራክቸር ነው ያለው። ሲቲ ማጥቃቱ የሸፈነው የዘንድሮ መከላከል ነው። በማጥቃቱ በሚያስቆጥረው ግብ መከላከሉ ላይ ያለው ድክመት ተሸፍኗል። ሊጋለጥ የሚችለው እንግዲህ እንዳለፉት ጊዜያት ተከታታይ ሽንፈት ካልደረሰበት በቀር የፊት መስመር ኳሊቲው የኋላ መስመሩ መዳከምን በበቂ ሁኔታ ሸፍኗል። አሁን ፔፕ በኳሊቲ ሲዝኑ መጀመሩ ትልቁ አድቫንቴጅ ነው። ያሉት ተጫዋቾች ክላስ ናቸው። ጨዋታ መግደል ይችላሉ። ፎደንንም፣ ቸርኪንም፣ ሃላንድም፣ ዶኩም ሁሉም ተጫዋቾች በፊት መስመር በኩል እና በርናንዶ ሲልቫም ጨዋታን መቀየር ይችላሉ። ይሄ ዩኒክ የሆነ የቡድኑ ጥንካሬ ነው። ግን ቡድን ደግሞ ሲሟላ ማጥቃቱም መከላከሉም ባላንስ መሆን አለበት። ከሁሉም የሜዳ ክፍል ደግሞ ቡድን አገልግሎት ማግኘት አለበት። ቡድን ህብረት የሚባለው ነገር ይሄ ነው። ያንን ደግሞ የትኛው ክለብ ያንጸባርቃል ካላችሁ አርሴናል ነው በበቂ ሁኔታ በእያንዳንዱ ጨዋታ። ስለዚህ የወልቭሱ ጨዋታ በበለጠ ለሚካኤል አርቴታ ልክ እንደ ክለብ ብሩጁ የሎድና ጌም ማኔጅመንት መሆን አለበት። አንዳንድ ተጫዋቾች ላይ የሚወስደው ሪስክ በሲዝኑ አጋማሽ ከ18 ከ20 ጨዋታ በኋላ ይሄ ውድድር እየጠነከረ ሲመጣ ተመሳሳይ አይነት የውጤት ማሽቆልቆል እንዳለፉት ዓመታት ሊደርስበት ይችላል። ገና ስጋት ነው እንጂ ይሆናል ማለት አይደለም። እና ለንጽጽር የሚቀርበው የአርሴናልን ጉዳይ ከሲቲ ጋር እያነጻጸሩ ሲቲን አጉልቶ በጥንካሬ ላይ የሚገኘውን አርሴናልን ትንሽ የሆነ ቡድኑ ኤክስፔክት የሚደረግ ነው አድርጎ ብሎ ትንተና የሚሰጡት የውጭም የሀገራችን ሚዲያዎች ስላስገረሙኝ ነው። በዚህ ሀሳብ እንግዲህ የአርሴናልና የወልቭስን ቅድመ ጨዋታ ግምገማ በዚህ ዙሪያ ትኩረት ለማድረግ የሞከር ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሊቨርፑል ብራይተን፣ በቼልሲ ኤቨርተን ቅድመ ጨዋታ ግምገማ ተመልሰን እንመጣለን። በሱፐር ቻት፣ በሱፐር ስቲከር፣ በሱፐር ታንክስ ለቻናላችን ድጋፍ አድርጉ። ሳትርቁ ጠብቁን። ተመልሰን እንመጣለን። ሰላም ቆዩ።